በነገራችን ላይ ሰው በድፍረት ይህንን ሁሉ ሲያደርግ ከፍተኛ ድንጋጤ ውስጥ ሆነው ይመለከቱ የነበሩት ቅዱሳን መላእክት ናቸው። መላእክትን ራሱ በብርሃን የሚያጎናጽፋቸው ራቁቱን ሲያዩ ደንግጠዋል። ይሄ ትህትና፣ ይሄ ቸርነት፣ ይሄ ፍቅር፣ ይሄ ትዕግስት ለመላእክት አይምሮ እንኳን ካይምሯቸው በላይ ነው። እንኳን ለሰው ብርና ወርቅ የለንም ያለንን ግን እንሰጣቸዋለን፣ በናዝሬቱ በኢየሱስ ስም ተነሱ እያሉ ነበረ ድውይ ይፈውሱ የነበሩ። ኢየሱስ ክርስቶስ የሚባለውን ስም ጠርተው ነው እንጂ በራሱ ስም በራሱ ስልጣን ኃጢአትን ሊያርቅ የሚችል ነቢይም ሆነ ሐዋርያ ሰማዕትም ሆነ ጻድቅ የለም። እንኳን እኔ ቀርቶ በባህሪዬ ሁሉን ቻይ የሆንኩት እኔ ቀርቶ አንተ እንኳን ብታምን ሁሉ ይቻላል እያለ ለሚያምን ሁሉ ይቻላል። ሞ አንበሳ ዘእምነገደ ይሁዳ ማለት ኢየሱስ ክርስቶስ ነው። በአዲስ ኪዳን እንግዲህ ስንመጣ ሁሉን ቻይነቱ የተገለጠባቸው ብዙ የእግዚአብሔር ቃል የሐዋርያት ምስክርነት እናገኛለን። በመጀመሪያ የምናገኘው የማያሻማ ወደ ቀኝ ወደ ግራ በትርጓሜ እንኳን እንደው ምንም ነገር ብናደርገው ለማጣመም ለሚፈልግ ህሊና ራሱ ተጣሞ ነገሮችን ለማጣመም ለሚፈልግ ህሊና የማይስማማ የመጀመሪያ የምንጠቅሰው ምንድነው? እንደው አንዳንድ ንባቦች ለተጣመመ ህሊና ይመቻሉ። አንዳንድ ንባቦች እንደው እናጣም ካለ እንደዚህም ቢያስኬደው ነው እንዲህ ያለው ምንለው። ይሄ ግን ወዴትም ሊያደርጉት የማይችል ጥቅስ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስናነብ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳ ያለ እርሱ አልሆነም። እንግዲህ ሁሉ በእርሱ ሆነ። ይህንን በኋላ ዮሐንስ ሁሉ በእርሱ ሆነ ብሎ የተናገረውን እነ ቅዱስ ጳውሎስ ሲተረጉሙት እናያለን፣ ያፍታቱታል። ይህንን በኋላ እንመጣበታለን። እና ሁሉ በእርሱ ሆነ፣ ከሆነውም ሆኗል ተብሎ አንድ ነገር ሆኗል ተብሎ በዚህ ዓለም ላይ ካለ የተፈጠረውም ተፈጥሯል የሆነውም ሆኗል ተብሎ የሚነገር አንድ ነገር ካለ ያለ እርሱ የሆነ የለም፣ ያለ እርሱ ምንም የሆነ የለም ይላል። ቅዱስ ጳውሎስም ይህንን ተከትሎ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን፣ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ነገር ሁሉ በእርሱ በኩል ነው የሆነው። ቅዱስ ጳውሎስ ይህንን ይደጋግመዋል። በዕብራውያን ምዕራፍ 1 ላይም ዘመናትን የፈጠረበት ይለዋል። በእርሱ ተፈጥሯል ያለው ሁሉ በእርሱ እንደተፈጠረ ይናገራል። በዚህ በቆላሲስ መልእክቱ የቅዱስ ጳውሎስ መልእክት የቆላሲስ መልእክቱ ላይ ምዕራፍ 1 ቁጥር 15 ላይ ስንመለከት እርሱም የማይታይ አምላክ ምሳሌ ነው። እንግዲህ ይህን የማይታይ አምላክ ምሳሌ ነው የሚለውን ምን ተረጉመው ምሳሌ ነው የሚለውን ምን ተረጉመው ምንድነው? ምሳሌ ነው ስንል የማይታይ አምላክ ከማይታይ አምላክ ጋር ወይም ማናየው አምላክ እግዚአብሔርን ማንም ያየው የለም ከእርሱ ጋር በባህሪ አንድ የሆነ ነው ብሎ የሚያሳይ ነው። ለምን በፊልጵስዩስ ምዕራፍ 2 ላይ እንደተናገረ ነው በሰው ምሳሌ ሆኖ ሲል ፍጹም ሰው ማለት ነው። ፍጹም ሰው ማለት ነው። እዚህም የማይታይ አምላክ ምሳሌ ነው ሲል የሱ እንደው ማሳያ ነው ማለት ሳይሆን የማይታየው አምላክ የሚታይ ሆኖ ተገለጠ በመካከላችን በሚታይ ማንነት ተገለጠ ብለን ያንን ለማስረዳት የምንጠቀምበት ነው። እና የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እንግዲህ ቅድም ሁሉ በእርሱ ሆነ ከሆነውስ አንድስ እንኳ ያለ እርሱ አልሆነም የሚለውን ቅዱስ ጳውሎስ በሰማይ ያለ የሚታየውም ሆነ የማይታየው እንደገና የነዚህ የመላእክትን አኗኗር ይገልጣል። ጌትነት፣ አለቅነት፣ ስልጣናት እያለ እንደው የተወሰኑትን ነው የሚያነሳው። እና በዚህ በመላእክት ዓለም የሚኖሩትም ረቂቃን መላእክትም ቢሆኑ ሁሉ
በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። እንግዲህ እያወራ ያለው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ቅድም ስለተናገር ነው ደከመ፣ አንቀላፋ፣ ተራበ፣ እጁ ታሰረ፣ ተተፋበት ብለን የምንናገረው ይሄን ለመሆን ፈቃዱ ሆኖ ነው እንጂ እርሱ በሰማይ ያሉ የመላእክትም የሊቃነ መላእክትም ፈጣሪ እሱ ነው። በነገራችን ላይ ሰው በድፍረት ይህንን ሁሉ ሲያደርግ ከፍተኛ ድንጋጤ ውስጥ ሆነው ይመለከቱ የነበሩት ቅዱሳን መላእክት ናቸው። ሁለት ነገር ነው የነበረባቸው። አንደኛ ደንግጠዋል፣ ሁለተኛ ተደንቀዋል። በቃ ድንጋጤያቸው ይህ ሊሆንበት የማይገባ እንደሆነ ያውቁታል። እና አባቶቻችን በብዙ ድርሳናቸው ጽፈዋል እኮ በቃ እንግዲህ ብርሃናትን እነዚህ ፀሐይን፣ ጨረቃን፣ ከዋክብትን ብርሃን ያለበሰ መላእክትን ራሱ በብርሃን የሚያጎናጽፋቸው ራቁቱን ሲያዩ ደንግጠዋል፣ በጣም ደንግጠዋል። በተመሳሳይ ሰዓት ደግሞ ያለ መሆን መፍቀዱ ካልፈቀደ እንደዛ ሊሆንበት እንደማይችል ስለሚያውቁ ያን እስከ መሆን ድረስ መፍቀዱ ደግሞ አስደንቋቸዋል። በቃ ሶበ ሰቀልዎ አይሁድ ለእግዚእ ሚካኤል አርመመ ወገብርኤል ተደመ ወይም አመ ይሰቅለዎ አይሁድ ለእግዚእ አይሁዳውያን ጌታን በሰቀሉት ጊዜ ራቁቱን አድርገው በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ። ሚካኤልም ዝም ብሎ በቃ ተደንቆ ይመለከት ነበር። ወገብርኤል ተደመ፣ ገብርኤል ይደነቅ ነበረ። በቃ ሚካኤል ዝም አለ፣ ገብርኤል ደግሞ ይደንቀው ነበረ። እና እንዴት እስከዚህ ድረስ እንደዚህ መውደድህ፣ እንደዚህ እስከዚህ ድረስ ራስህን ለውርደት ሞት አሳልፈ መስጠትህ ምንድን ነው እያሉ ይደነቁ ነበረ። ይሄ ትህትና፣ ይሄ ቸርነት፣ ይሄ ፍቅር፣ ይሄ ትዕግስት ለመላእክት አይምሮ እንኳን ከአይምሯቸው በላይ ነው። እንኳን ለሰው ለመላእክት አይምሮ እንኳን ከነሱ አይምሮ በላይ ነው፣ እንኳን ለሰው ማለት ነው። እና አሁን እንዲህ ሆነ የምንለው ግን ምንድነው? እሱ የእነዚህ የመላእክት ሁሉ ፈጣሪ ነው። በሰማይ ያሉ አለቅነት፣ ስልጣናት፣ ጌትነት እንኳን ቢሆን ኃይላት ቢሆኑ በእሱ ተፈጥረዋል። የሚታዩትንም ሆነ የማይታዩትን እሱ በሚታይ አካል በሚዳሰስ አካል ብታዩትም እንኳን የማይታዩትን ረቂቃን እንኳን የፈጠረ እሱ ነው። ረቂቃን ከምን ይጀምራል? በዚህ በምድር ለስጋዊ አይን ከረቀቁት ነገሮች ይጀምራል። ለስጋ አይን የረቀቁ ግን በረዳት መሳሪያም ይታዩ ይኖራሉ። በስጋ አይንም ሆነ በረዳት መሳሪያ የማይታዩ ደግሞ አሉ፣ እንደ ነፍስ ያሉ። እንደ ነፍስ አሁን በረዳት መሳሪያ ምን ብንል ልናያት አንችልም። ከነፍስ ደግሞ መላእክት ይረቃሉ። እነዚህን ሁሉ የፈጠረ እርሱ ነው። ምክንያቱም ሁሉን ቻይ ስለሆነ ስታዩት ደካማ መስሎ ቢታያችሁም አይደለም። ይህ በመጀመሪያ ቃል ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እሱ እንኳ አልሆነም ተብሎ የተነገረለት እርሱ ምን ተብሏል? ቃል ስጋ ሆነ ተብሏል። ቃል ስጋ ሲሆን ማን ተባለ? ኢየሱስ ክርስቶስ የሚባል ስም ተሰጠው። እነዚህ ሁሉ በእርሱ ተፈጥሯል። በማ የማይታይ አምላክ ምሳሌ ሆኖ በተገለጠው ስጋ በሆነው ቃል በኢየሱስ ክርስቶስ አለቅነትም፣ ስልጣናትም፣ ጌትነትም፣ የሚታዩትም ማይታዩትም በሰማይም ያለው በምድርም ያለው ሁሉ በእርሱ ተፈጥሯል። የተፈጠረውም ሁሉ ለእርሱ ነው። በእርሱ ነው የተፈጠረውም ለእርሱ ክብር ነው። እነዚህ ሁሉ ለእርሱ ክብር የተፈጠሩት ብሎ ቅዱስ ጳውሎስ እንደዚህ የዮሐንስን ወንጌል አብራርቶ ይተረጉምልናል። በብዙ ቦታ እንግዲህ በሌላም ቦታ እንደምናየው በሁሉን ቻይነቱ በድርጊት ደግሞ ሲገለጥ እናያለን። በድርጊት ኒቆዲሞስ ወደ እርሱ በመጣበት ምሽት የሚናገረው ነገር አለ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር እንደመጣህ እናውቃለን ብሎ ይናገራል። በባህሪ በህልውና እግዚአብሔር ከእርሱ ጋር ከሆነ በቀር ብለው ነው አባቶቻችን የሚተረጉሙት። ለምን? እግዚአብሔር በረድኤት አብሯቸው የሚሆኑ ሰዎች አሉ። አሁን ከነቢያት ጋር ከሐዋርያት ጋር ብንል እግዚአብሔር ከእነሱ ጋር የነበረው በረድኤት ነው። ስለ ክርስቶስ ግን ስናወራ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብለን ተናግረናልና አሁን እግዚአብሔር ካንተ ጋር ከሆነ በቀር የሚለውን አባቶቻችን ሲተረጉሙ በባህሪ በህልውና ከእርሱ ጋር ካንተ ጋር እግዚአብሔር አንተ ከእግዚአብሔር ጋር አንድ ናችሁ። ሁለትነት የለም። በባህሪ በህልውና እግዚአብሔር አንድ ነው። ስለዚህ በባህሪ በህልውና ከእግዚአብሔር ጋር አንድ ከሆነ በቀር
ይሄንን አንተ የምታደርገውን ሊያደርግ የሚችል ማንም የለም። ምንድነው እሱ ለመሆኑ ብለው አባቶቻችን ይጠቅሳሉ። በስጋ ካየነው እውር ማብራቱ፣ ሽባ ማቅናቱ፣ ደካማ ማበርታቱ፣ ለምጻም ማንጻቱ፣ እነዚህ ነገሮች ሁሉ በጣም ማንም ሊያደርጋቸው የሚችላቸው ነገሮች አይደሉም። እንደሌላው ቃቶ ጸልዮ ለምኑ አይደለም ደግሞ ይሄን ነገር ያደርግ የነበረው። ለምጻሙ ሲመጣ ዳሶ እወዳለሁ ንጻ እያለ ነበረ የሚያነጻቸው። ሙት ማንሳቱ፣ እነዚህ ሁሉ ነገሮች በኋላ ይህንን ሐዋርያት አድርገውት የለም ወይ በፊትስ ነቢያት አድርገውት የለም ወይ ሊል ይችላል። ሁሉ ግን ምን ብለው እነ ኤልያስ እነ ኤልሳ ሙት ቢያነሱ 7 ጊዜ ወድቀው ተነስተው ታጥፈው ተዘርግተው ነው። እሱ ግን በቃሉ ነው አልዓዛር ውጣ ብሎ ጠርቶ ነው ሲያስወጣ የምናየው። ያችን ሕፃኗን የ12 ዓመቷን እኮ ጣሊታ ቁሚ ብሎ እጇን ይዞ ብድግ ነው ያደረጋት። መውደቅ መነሳት የለበትም፣ መቃተት መጋር የለበትም። በቃሉ በቃ ነበር የሚያደርገው እና የእነሱ የጸጋ እንደሆነ በዚህ ያሳያል። እነ ሐዋርያት እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በጥላቸው በጨርቃቸው እስከ መፈወስ ቢደርሱ የእሱን ስም ጠርተው ነው፣ በሱ ስም ነው። ብርና ወርቅ የለንም ያለንን ግን እንሰጣቸዋለን፣ በናዝሬቱ በኢየሱስ ስም ተነሱ እያሉ ነበረ ድውይ ይፈውሱ የነበሩ። ይሄ ነው የሚታየው። ለምን በእርሱ ኃይል ነው ያንን ያደርጉ የነበረው። እርሱም ቃል ገብቶላቸዋል፣ በእኔ የሚያምን እኔም ማደርገውን ያደርጋል ከእኔም በላይ ያደርጋል ብሎ ይህንን ኃይል ሰጥቷቸዋል። ባይሰጣቸው ማድረግ አይችሉም። እሱ ግን ከማንም አልተቀበለውም። አለቅነት በጫንቃው ላይ ነው የተባለው። አለቅነት በጫንቃው ላይ ነው። ዘስልጣኑ ዲበ መትከፍቱ፣ ዛሬ በቅዳሴያችን ይህን እንላለን። በራሱ ነው ይህን የሚያደርገው። ከማንም የተቀበለው አይደለም። ይሄን ማንም ሊወስድበት የሚችለው አይደለም። ስለዚህ ይሄ በስጋ ስናየው እውር ማብራቱ፣ ለምጻም ማንጻቱ፣ ሽባ ማቅናቱ፣ ይሄ መርታቱ፣ ጎባጣ ማቅናቱ፣ ሽባ መርታቱ፣ ሙት ማንሳቱ ይሄ የሚደንቅ ነገር ነው እና እዛ ዮሐንስ 9 ላይም ዓለም ከተፈጠረ ነው እኮ ያለው። ያ እውር ግንባር የነበረው በደረቅ ግንባር የነበረው ሰው ዓለም ከተፈጠረ የዕውርን ዓይን ያበራ እኮ አልሰማንም ነው ያለው። እንደውም መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት አያይዤ እናገረዋለሁ። በመንፈሳዊው ደግሞ ካየነው፣ በዚህ በነፍስ ጉዳይ ደግሞ ካየነው ከኃጢአት ማንጻቱ ለማን ተችሏል? ነቢያት አሁን ሙት አንስተዋል፣ የታመመ ፈውሰዋል፣ ልጅ ላልነበራቸው ልጅ እንዲያገኙ አድርገዋል። ኃጢአትን ሲያርቁ ግን ከማንም አላየንም። ኃጢአትን ማራቅ የቻለ እርሱ ብቻ ነው። ሐዋርያት ኃጢአትን የማራቅ ስልጣን ከሰዎች ኃጢአትን የማራቅ ስልጣን የተቀበሉ ከእርሱ ነው። ኃጢአትን የሚያረቁት እስከተባልን በእርሱ ስም ነው። አሁን ይህንን ስመ ድህነት ስመ ስርየት የሆነውን የስርየት የድህነት ስም የሆነውን ኢየሱስ ክርስቶስ የሚባለውን ስም ጠርተው ነው እንጂ በራሱ ስም በራሱ ስልጣን ኃጢአትን ሊያርቅ የሚችል ነቢይም ሆነ ሐዋርያ ሰማዕትም ሆነ ጻድቅ የለም። ሁሉን የሚያደርጉ ስርየተ ኃጢአት የሚሰበከው ስርየተ ኃጢአት የሚነገረው በማን ስም ነው? በኢየሱስ ክርስቶስ ስም ነው። ለዚህ ነው በቤተ ክርስቲያንም እኮ ስርየተ ኃጢአት ስንናዝዝ ሊቀ ካህናት ኢየሱስ ክርስቶስ ሰራዬ ኃጢአት ደምሳሴ አበሳ ወተወካፌ ንስሐ ብለን ዘወሃቦሙ ስልጣን እናስከትላለን። ለአበዊነ ሐዋርያት ለአባቶቻችን ለሐዋርያት የሚያስሩበት ማለት ኃጢአትን የሚይዙበትንና ኃጢአትን የሚያስተሰርዩበትን ስልጣነ ክህነት የሰጠ። አሁን ስልጣነ ክህነት የተቀበለ ሰው ስልጣነ ክህነት ያለው ሰው የኃጢአት ስርየትን ግን ለዛ ሰው ሲናዝዝ ወይም ለዛ ሰው የኃጢአት ስርየትን የምስራች ሲነግረው ምን ብሎ ነው? ያለምን ኃጢአት በደሙ ፈሳሽነት ያስወገደ ሰራዬ ኃጢአት ወደምሳሴ አበሳ፣ ኃጢአትን የሚያስተሰርይ በደልን ይቅር የሚል መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ይቅር ይበለን ብሎ ነው የሚናዘዘው። እንደውም ካህኑ ሲናዝዝ ራሱን ከኃጢአተኞች አንዱ አድርጎ ነው የሚናዘዘው። የኔንም የእናንተንም ኃጢአታችንን ይቅር ይበለን ብሎ ራሱን ከኃጢአተኞች እንዳንዱ ቆጥሮ ነው ኃጢአትን እንኳን የሚናዘዘው። እና ይሄ ሁሉ ቢደረግ በማን ነው? እና በአንድ ወቅት መድኃኒታችን ኢየሱስ ክርስቶስ አንድ ቤት ውስጥ ቁጭ ብሎ እያስተማረ በነበረበት ጊዜ በጣም ብዙ ሕሙማን መጥተው ስለነበረ፣ በጣም ብዙ ሕዝብ መጥቶ ስለነበረ
የጨነቃቸው ሰዎች ምን አደረጉ? ጣራውን ነድለው በፊቱ ሽባ ሰው አስቀመጡ፣ ባልጋ አድርገው በፊቱ አስቀመጡ። ያንን ሰው አየውና አንተ ሰው ኃጢአት ተሰረየችልህ አለው። ኃጢአት ተሰረየችልህ ሲለው በዛ የነበሩ አይሁድ እንዴ ይሄ ሰው ይሳደባል እስከ ማለት ደረሱ። ከአንዱ ከእግዚአብሔር በቀር ኃጢአትን ለማስተስረይ ለማን ይቻለዋል? እንግዲህ ለማንም አይቻልም። ኃጢአት ማስተስረይ የማን ብቻ ናት? የእግዚአብሔር። ለማን ይቻለዋል? ይሄ ሰው ይሳደባል ሲሉ የልባቸውን አወቀና አልጋህን ተሸክመ ሄድ ከማለትና ኃጢአትን ተሰረየችልህ ከማለት የቱ ይበልጣል አለና ያንን ሰው ተነሳና አልጋህን ተሸክመ ሄድ አለው። አይናቸው እያየ ያ ሽባ የነበረው ቋንጃው ረቶ ተነስቶ አልጋውን ተሸክሞ ሄደ። የሚደንቅ ነው ይሄ። አሁን የሚደንቅ ነው። በአንድ ጊዜ ስጋውንም ነፍሱንም የሚፈውስ መፈውሰ ስጋ ወነፍስ፣ የነፍስም የስጋም ፈዋሽ፣ የነፍስም የስጋም መድኃኒት የሆነው መገለጡን እያሳየን ነው። ይሄ ከእርሱ በቀር ለማን ተቻለ? ሁሉን ቻይ መሆኑን በዚህ ነው የምናውቀው። ሁሉን ቻይ መሆኑ ከደዌ ስጋ አቅቶት የቀረ የለም ይሉናል አባቶቻችን። ከደዌ ስጋ ይሄን መፈወስ አልችልም ብሎ ከህማም ከደዌ አሸንፎት የቀረ የለም። ምንም ምን ቢሆን ወደሱ የመጡት እነዚህ የማቴዎስ ወንጌል ምዕራፍ 8 ላይ ስናነብ ብዙ ህሙማንን ወደ እርሱ አመጡ ይልና ሁሉንም ፈወሳቸው ነው። እንዲህ አይነቱን አልፈወሰም የሚል አታገኙ። ሁሉንም ፈወሳቸው። በዛ በማቴዎስ ወንጌል ምዕራፍ 17 ላይ ሐዋርያት እንኳን ያቃታቸውን እርኩስ መንፈስ ይዞት ያቃታቸውን ተነግሯል። ራሱ የልጁ አባት ይመሰክራል። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልተቻላቸውም። ቢቻልህስ ራራልን ይለዋልና ይህን ማርቆስ ጥሩ አድርጎ ጽፎታል። የማርቆስ ወንጌል ምዕራፍ 4 ላይ ቢቻልህስ ራራልን ሲለው ጌታችን ያንን ሰው ምን ይለዋል? ቢቻልህ ትላለህ ይለዋል። ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል። እንኳን እኔ ቀርቶ በባህሪዬ ሁሉን ቻይ የሆንኩት እኔ ቀርቶ አንተ እንኳን ብታምን ሁሉ ይቻላል እያለ ለሚያምን ሁሉ ይቻላል አለና ልጅህን አምጣው አለው። ልጁን ፈወሰው። ልጁ ከተፈወሰ በኋላ ሐዋርያት ያልቻልነው ለምንድን ነው አሉ። እኛ ያልቻልነው ለምንድን ነው? ያው ያልቻሉበት ዋናው የመጀመሪያው ምክንያት የእምነታቸው ጉድለት እንደሆነ ተነገራቸው። እምነታችሁ ጎዶሎ ስለሆነ ነው። ፍጹም ብታምኑ ኖሮ ይሄ ነገር አያቅታችሁም ነበር። ሌላው ቀርቶ ይህን ሾላ ተነቅለው ወደ ባህር ግባ ብትሉት ይሆንላችኋል። ይሄ ነገር ያልሆነላችሁ ስለ እምነታችሁ ጉድለት ነው። ለክርስቶስ ግን ስለሚያምን ብለን አንናገርም። ስለሚያምን አንናገርም። እሱ ራሱ ሃይማኖት ነው። እሱ ራሱ የሚታመንና የሚሰገድለት እንጂ እሱ ማንንም ወደ ማንም የሚያምን አይደለምና ይሄ ራሱ የትኛውም ደዌ በሰው ላይ የነበረ የትኛውንም ደዌ ያለምንም ድካም ያለምንም መውደቅ መነሳት ያለምንም መማለል ማራቁ የነፍስንም ደዌ በዚህ ደረጃ ማራቁ ሁሉን ቻይነቱን የሚያሳይ እንደሆነ ያደረጋቸው ተአምራት ብዙዎቹ አሁን በሰርግ ቤት በእመቤታችን ምልጃ የተከናወነው ውሃውን ወደ ወይን ጠጅ መቀየሩ አሁን ይሄ እንደው ያንን ምዕራፍ የሚጠሉ ሰዎች እንደው ማውጣት አይቻልም ምዕራፉን። ግን እኛ የምንደነቅበት መጽሐፍ ነው። የምንደነቅበት ለምን ለሚገባው ሰው ያቺ ምዕራፍ ማለት አዲስ ኪዳንን ሙሉን የምትተርክ ምዕራፍ ናት። ያቺ የዮሐንስ ወንጌል ምዕራፍ 2 ማለት አዲስ ኪዳንን ሙሉን የምትተርክ ምዕራፍ ናት ለሚረዳት ሰው እና እዛ ላይ ስናይ ማንም ሰው ይቻላል ብሎ እንግዲህ ሲቀምም አናየውም፣ ምንም ነገር ሲያደርግ አናየውም። ውሃውን ጋኖቹን ውሃ ሙሏቸው አለ። ውሃው ተሞላ። አሁን ቀርታችሁ ስጡ ነው ያለው። አለቀ በቃ። ቃል እንኳን አልተናገረም። ማለት ውሃው ወደ ወይን እንዲቀየር ሲናገር አንሰማም፣ እንዲሁን ሲል አንሰማም። ብቻ ውሃ ሙሉት አላቸው። ሙሉ። አሁን ቀርታችሁ ስጡ አላቸው። ቀርተው ሲሰጡ ወይን ለዛውም ጥሩ ወይን አሳዳሪው በሰርግ ቤቱ የነበረው የምግቡንና የመስተንግዶን ሁኔታ ይከታተል የነበረው ሰው ጢሙ አንከረ ሊቀ ምርፋቅ እስኪባል ድረስ አሳዳሪው በጣም ቀምሶ እስኪያደንቅ ድረስ ነው የሆነው እና
እነዚህን ነገሮች ስንመለከት ሌሎችም ብዙ መጥቀስ እንችላለን። 5 ቂጣና 2 ዓሣ አበርክቶ አሁን ምንድነው ልንለው የምንችለው? ይሄ ምን አይነት ቻይነቱን የሚያሳይ አይደለም እንዴ? ይሄ ስጋ የለበሰ እኮ ፍጡር ተራ ፍጡር እኮ ሊያደርገው የሚችለው ነገር አይደለም። ሩቅ ብእሲ ሊያደርገው የሚችል ነገር አይደለም። በእርግጥ በሱ ስም በሱ ኃይል ከዛም በኋላ ያደረጉት ይኖራሉ። ግን ስንመለከተው 5 ቂጣና 2 ዓሣ አበርክቶ 5 ገበያ ህዝብ አርክቶ መግቦ እንደገና 12 መሶብ ሙሉ ቁርስራሽ እነዚህ ነገሮች ሁሉ በደረቅ ግንባር ቅድም ያነሳነው አይነ መፍጠሩ እነዚህ ሁሉ መጻጉን አሁን ሁሌ የምናስታውሰው 38 ዓመት ካልጋ ጋር ተጣብቆ የኖረ ሰው እንግዲህ 38 ዓመት ቀላል አይደለም። ሰው 38 ዓመት አይደለም 38 ሰዓት እንኳን አልጋ ላይ ቆይቶ ሲነሳ ለተወሰነ ጊዜ መራመድ እንኳን ይቸግረዋል። እና 38 ዓመት አልጋ ላይ ተጣብቆ የኖረን ሰው ልትድን ተወዳለህ ብሎ ያ ሰው ለመዳን ፈቃደኛ መሆኑን ሲያይ ተነሳና አልጋህን ተሸክመ ሲል ሂድ ሲለው ለማገገም ጊዜ ሳያስፈልገው ወዲያውኑ ሰውነቱ በርትቶ የገዛ አልጋውን ተሸክሞ መሄድ እስከመቻል መድረስ ይሄም ያሳየው ምን ያህል ሁሉን ቻይ እንደሆነ እና አይሁድ በሰንበት ያንን ማድረጉን ስላዩ ሊገድሉት ይፈልጉ ነበር ይላል። መድኃኒታችን የተናገራቸው አንድ ነገር አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እንግዲህ አባቴ እና እኔ አንድ ነን እያለን ነው በዚህ ንግግር። አባቴ እንድሰራት የሚወዳትን ነገር እኔም እሰራታለሁ፣ አባቴ እንደሚሰራ እኔም እሰራለሁ ብሎ ይህንን የፈቃድ አንድነታቸውን ለአይሁድ ሲነግራቸው እናያለን። ሁሉን ቻይነቱ በዚህ ብቻ የሚያበቃ አይደለም። ለምሳሌ እመቤታችን እንደምትጸንሰው ሲነገር ራሱ እንደምትጸንሰው ሲነገር ቅዱስ ገብርኤል እንደምትጸንሰው ሲነገር የሚወለደው የእግዚአብሔር ልጅ እንደሆነ ነግሯታል። የሚወለደው የእግዚአብሔር ልጅ ነው ብሏታል። መጨረሻ ያላት ምንድነው? ለእግዚአብሔር የሚሳነው ነገር የለም ነው ያላት። እንዴ በድንግልና ተጸንሼ በድንግልና ልወለድ ቢል እኮ የሚሳነው ነገር የለም ነው። በሌላ ቋንቋ ስንረዳው ራሱ ካንቺ ለመወለድ እኔን መልእክተኛ አድርጎ የላከኝ እርሱ ካንቺ በድንግልና ተጸንሼ በድንግልና ወለዳለሁ ቢል ማን አትችልም ሊለው ይችላል እያላት ነው። እንግዲህ ለእግዚአብሔር የሚሳነው ነገር የለም የሚለው ንግግር ለተጸነሰው ያንን ቃሏን ምክንያት አድርጎ ለተጸነሰው ሕፃን የሚነገር ንግግር እንጂ ሌላ የሚችል ሌላ አካል ያ ነገር እንዲሆን እንዳመቻቻ አይደለም የምንረዳው። ራሱ ከሷ የዕለት ጽንስ ሆኖ መጸነስ የፈለገው የሰማይ አምላክ እንደዛ ሆኜ ልወለድ ቢል የሚሳነው ነገር የለም። እንግዲህ ቅድም ያነሳ ነው አምላክ በልዕልናውም ሆነ በትህትና በልዕልናም የሚሰራውን ነገር ለስራ ቢል በትህትናም የሚሰራውን ለስራ ቢል የሚሳነህ ነህ ልንለው ስለማንችል ማለት ነው። እና ከመቤታችን ልዩ በሆነ ልደት ተወልዷል። ያን ደግሞ በሁሉን ቻይነቱ ያደረገ ነው። ያለ ወንድ ዘር ሕገ ተፈጥሮን ሁሉ ገለል አድርጎ ያለ ወንድ ዘር ከመቤታችን መወለዱ ሁሉን ቻይነቱ የሚያሳይ ነው። ምንም ሰው ከመሆን ምንም ሳይጎድለው ማለት ነው። ሰው ከመሆን ምንም ሳይጎድለው እንደገና የሞቱን ሁኔታ ስናነሳ አሁን በዚህ በዮሐንስ ወንጌል ምዕራፍ 10 ላይ እንደምናነበው ነፍሴን ስለ በጎቼ አኖራለሁ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይልና የፈቃድ አንድነታቸውን ደግሞ ያስታውሰናል። እና ይህችን ትእዛዝ ከአባቴ ተቀበልኩ፣ ግን ነፍሴን ላኖራት ስልጣን አለኝ፣ ላነሳት ማናችንም ይሄ ስልጣን የለንም። ማናችንም እርሱ ግን ይህንን ይነግረናል። የሚደንቀው ነገር ያንን ነገር ያደረገው ለምንድን ነው ብለን ስናስብ ሞትን ይሽረው ዘንድ ነው። ሞትን ይሽረው ዘንድ ሞተ። እንግዲህ ነቢያት ብንል ከዛ በፊት የነበሩ ታላላቅ ደጋጋ አባቶች ብንል ሁሉም በዚህ ምድር ላይ የትኛውንም ያህል ለእግዚአብሔር የቀረበ ሕይወት ቢኖራቸውም ሁሉ ግን በሞት ተይዘዋል። ሁሉ በሞት ተሸንፈዋል። ስርወ ሃይማኖት የምንለው አብርሃም በሞት ተይዟል።
እስራኤልን በብርቱ ክንድ ከግብጽ ያወጣ ሙሴ የምንለው በሞት ተይዟል። እንደ ልቤ የተባለ ስርወ መንግስት የምንለው ዳዊት ቢባል በሞት ተይዟል። በጥበቡ ምሳሌ ያልነበረው እንደው ተወዳዳሪ ያልነበረው ሰሎሞን ብንል ጥበቡ ከሞት አላስጣለውም፣ በሞት ተይዟል። አሁን ግን ስናየው እንደው እንደነዛኞቹ ላይን ሙሉ ይሆናል ብለን ማንናገርለት በተናቀች በዙፋን ያልተቀመጠ በተናቀች መንደር ተወልዶ ያደገ እርሱ ግን ሞትን የሻረ እርሱ ነው። ሁሉን ቻይነቱን በሞት ላይ አሳይቷል። አባቶቻችን አራየ ስልጣኑ ይላሉ። ላይ ለሞት በሞት ላይ ስልጣኑን አሳየ፣ በሞት ላይ ኃይሉን አሳየ፣ በሞት ላይ ሁሉን ቻይነቱን አሳየ። ሞትን ገደለው። ሞት ይዟቸው የነበሩትን ሁሉ ሕይወት ሰጣቸው። ዮሐንስ አፈወርቅ ለዚህ ነው ሞተ ዘይመውት የማይሞተው ነው የሞተው ይላል። ሞት የማይገባው ነው የሞተው ይልና ለምን እንደሞተ ግን ሲነግረን ሞተ ከመ ይሰዓሮ ለሞት ሞትን ይሽረው ዘንድ ሞተ ከመ ያሕይዎሙ ለሙታን የሞተው ሙታን የነበሩትን እንኳን ከዚህ በኋላ የሚሞቱትን አይደለም፣ ከዚህ በኋላ የሚሞቱትን እሱ ከሞተና ሞትን ከሻረ በኋላ የሚሞቱትን ብቻ ሳይሆን እሱ ከመሞቱ በፊት ሰው ሆኖ በስጋ ከመሞቱ በፊት የሞቱትን እንኳን ያስጥለው ዘንድ ሕይወትን ይሰጣቸው ዘንድ ነው የሞተው ብሎ በጣም በሚደንቅ ሁኔታ ይናገራል። እዛ ዮሐንስ ራእይ ምዕራፍ 1 ላይም ስናነብ ራሱ መድኃኒታችን ኢየሱስ ክርስቶስ ለዮሐንስ የሞትና የሲኦል መክፈቻ አለኝ ይለዋል። እንግዲህ መክፈቻ አለኝ ሲለው ስልጣን አለኝ፣ በሞትና በሲኦል ላይ ስልጣን አለኝ ብሎ ሲነግረው ነው። ያንንም ደግሞ እንግዲህ ባደረገው ነገር እንደውም ዮሐንስ እዛው ራእይ 5 ላይ ስንመለከት ዮሐንስ አንድ ድምፅ ይሰማል። በሰባት ማህተም የተዘጋች ጥቅልል መጽሐፍ ያህል በሰባት ማህተም የተዘጋች እና በሰማይም በምድርም ይችን ማህተም ሊፈታት የሚችል ማንም ሰው አልተገኘም የሚል ቃል ይሰማል። እና የዛን ጊዜ ዮሐንስ ያለቅሳል። ታዲያ የኛ ተስፋችን ምንድን ነው? ይችን ማህተም ካልተፈታች የሰው ልጅ ተስፋው ምንድን ነው? የሰው ልጅ መጨረሻው ምንድን ነው ብሎ ዮሐንስ አምርሬ ያለቀስኩ ይላል። አምርሮ ሲያለቅስ እንደገና ሌላ የማጽናናት ቃል ይሰማል። ምን ይለዋል? አይዞህ ይችን ጥቅል መጽሐፍ በሰባት ማህተም የታተመች መጽሐፍት ከእግዚአብሔር እጅ ይወስድ ዘንድ ማህተሙንም ይፈታ ዘንድ ከይሁዳ ነገድ የሆነው አንበሳ ድል ነስቷል። አንበሳ ዘም ነገደ ይሁዳ የምንለው አሁን የኢትዮጵያ ነገስታት በዚህ ስመ መንግስት አድርገውት በዚህ ይጠሩ ስለነበረ ብዙ ጊዜ አንበሳ ዘም ነገደ ይሁዳ ሲባል ብዙዎች ለኢትዮጵያ ነገስታት ነው የሚሰጡት። ግን አንበሳ ዘም ነገደ ይሁዳ ማለት ኢየሱስ ክርስቶስ ነው። ከይሁዳ አንበሳ የሆነው ከይሁዳ ነገድ የሆነው አንበሳ ድል ነስቷል የተባለው ኢየሱስ ክርስቶስ ነው። ይሄ የዮሐንስ ራእይ ምዕራፍ 5 ላይ የተጻፈ ቃል ነው። ስለዚህ እኛ አንበሳ ዘም ነገደ ይሁዳ ይህች ሀገር ምልክት አድርጋ የኖረችው ይህች ሀገር እንደ ንጉሷ ቆጥራ የኖረችው ኢየሱስ ክርስቶስን ነው። ለዚህ ነው በድሮ አርማ ላይ በድሮ የባንዲራችን አርማ ላይ መስቀል የያዘ አንበሳ ይታይ የነበረው። ለዚህ ነው አንበሳ የድልነሽነት ምልክት ነው፣ መስቀሉ የጌታ ምልክት ነው። ስለዚህ ድልነሽው አንበሳ ከይሁዳ ነገድ የሆነው የተባለው ኢየሱስ ክርስቶስ ነው። ያችን ማህተም እንግዲህ ማንም ሊፈታት ያልቻለ በሰማይም በምድርም ያለ ማንም ሊፈታ ያልቻለውን ማህተም የፈታ እሱ እና ይሄ ሁሉን ስንመለከት የመድኃኒታችን የኢየሱስ ክርስቶስን ሁሉን ቻይነት ነው የምናየው። ትምህርቱን ለመጠቅለል ሁሉን ቻይነቱን አንዱ የምናየው ምንድን ነው? ለሐዋርያት በተለያየ ጊዜ በደዌ ላይ በርኩሳን መናፍስት ላይ በኃጢአት ላይ ሳይቀር የሚገርመው ነገር በደዌ ላይ በርኩሳን መናፍስት ላይ ብቻ ሳይሆን በኃጢአት ላይ ራሱ ስልጣንን ሰጠ። እንግዲህ አንድ ሰው ሊያስፈጽመው የማይችለውን ስልጣን ለሌላ መስጠት አይችልም። የማስፈጸም ብቃት ሲኖረው ነው ሹም የሚልከው የማስፈጸም ያንን ሹም የማይቀበለው የሚገዳደረው ሰው ቢኖር ያንን እንደሚያጠፋለት ያንን እንደሚያስርለት እርግጠኛ ሲሆን ነው ሹም የሚልከው። አንድ ንጉስ ደጃዝማች እያደረገ ፊት አውራሪ እያደረገ በየደረጃው እስከ ታች ድረስ ሹም እያደረገ ይልካል። በዛሬውም አሰራር በተዋረድ እስከ ታች ድረስ በሹመት ወንበር ላይ ተቀምጠው ህዝብ የሚያስተዳድሩ አሉ። እታች ያለውን
አስፈጻሚ የሚልከው ከላይ ያለው እታች ያለውን አልቀበለውም ያለው ሊቀጣ እንደሚችል እርግጠኛ ስለሚሆን ህዝብም ደግሞ እታች ያለው ሹም የሚናገረውን ነገር ይሰማል የሚያዘውን ነገር ይፈጽማል ለምን እምቢ ቢል ከላይ የሚመጣበትን ስለሚያውቅ ማለት ነው እና መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ለሰባ አርድእት በርኩሳን መናፍስት ላይ በተለያየ ደዌ ላይ እንደገና በኃጢአት ላይ ሳይቀር ስልጣንን ሰጥቶ ነው የላካቸው ይሄ የሚያሳየው ምንድነው ለነሱ ይሄን እንዲያደርጉ ስልጣን ከራሱ አልፎ ተርፎ ለነሱ ስልጣኑን መስጠቱ ሁሉን ቻይነቱን የሚያሳይ ነው እነሱም ያን ተቀብለው ብዙ ዱያንን ፈውሰዋል ሙት አንስተዋል አጋንንትን አሳደዋል የኃጢአት ስርየትን ሰብከዋል የኃጢአት ስርየትን ሰጥተዋል ለሰዎች በማን በሾማቸው ስም ያንን የኃጢአት ስርየት ሰጥተዋል እንግዲህ ሁሉን ቻይነቱን ከዚህ አንፃር ሁሉ ነው የምናየው እና በአጭር ቁመት በጠባብ ደረት መገለጥ በእኛ መካከል ሰው መሆን ፈቃዱ ቢሆንም ያንን ያደረገው ወዶ ፈቅዶ ቢሆንም ያ መሆኑ ከአምላክነቱ ያጎደለበት ነገር የለም አምላክነቱ አልተለወጠም ከአምላክነቱም የጎደለበት ምንም ከአምላክነቱ የጎደለበት ነገር የለም ሰዎች ግን እንደተናገረው ራሱ መድኃኒታችን በእኔ የማይሰናከል ብፁዕ ነው እንዳለ ስበላ ስጠጣ አይቶኝ ደከመው አንቀላፋ ሲባል ይሄንን አይቶ ሰምቶ ተራ ሰው ነው ማይለኝ ሩቅ በሲ ነው የማይለኝ እሱ እንግዲህ በእኔ የማይሰናከል ብፁዕ ነው ያለው ለዚህ ነው እኛ ያንን አይተን ካልተሰናከሉት መካከል ስለሆነን ነው ይሄንን የሆነት ቃል ምስክርነት የምንሰጠው ዋስራ